በተገናኘ ናፖሊ የቼልሲውን ኒኮላስ ጃክሰንን ለማስፈረም ድርድር ጀምሯል። የጃክሰን ጉዳይ ወይም የቼልሲው አጥቂ ጉዳይ ወደ ናፖሊ የመሆኑ እድል ሰፍቷል። ኒኮላስ ጃክሰን ቀጣዩ የናፖሊ ተጫዋች የመሆኑ እድሉ ሰፍቷል። የቀረው ነገር መፈራረም ብቻ ነው እና ከጣሊያን የሚወጡ ምንጮች የኒኮላስ ጃክሰን ወኪል ከናፖሊ ጋር ተስማምተው ጨርሰዋል። ከቼልሲ ጋር የገንዘብ ጉዳይ ብቻ ነው የሚቀራቸውና ቀጣዩ የናፖሊ አጥቂ ኒኮላስ ጃክሰን እንደሚሆን መናገር ይቻላል። ጄደን ቦክል የሊድስ ዩናይትድ ተጫዋች ነው። አዲስ ኮንትራት ፈርመዋል። እስከ 2030 ድረስ የሚያቆየውን ውል አራዝሟል። ጄደን ቦክል አሁንም ከሊድስ ዩናይትድ ጋር ውሉን አራዝሞ የሚቀጥል መሆኑ ተረጋግጧል። ኢንተር ሚላን ከርቲስ ጆንስን በ35 ሚሊዮን ዩሮ ወይም በ30 ሚሊዮን ፓውንድ ከሊቨርፑል ለማስፈረም ተስማምቷል። ያለቀ ጉዳይ ነው። ስምምነት ጨርሰዋል። ክለብ ከክለብ ተጫዋቹም ፈቃደኛ ሆኗል። ቀጣዩ የኢንተር ሚላን ንብረት ወይም ተጫዋች ይሆናል ከርቲስ ጆንስ ትናንት ምሽት እሱም ተስማምቷል። ሊቨርፑልም ጨርሷል። ስለዚህ የሕክምና ምርመራ ለማድረግ ዛሬ ወደ ኢንተር ሚላን የሚጓዝ ይሆናል ማለት ነው እና በ30 ሚሊዮን ፓውንድ ከርቲስ ጆንስ የሊቨርፑል ተጫዋች የኢንተር ሚላን ንብረት ሆኗል። ሕክምናውን ለማድረግ ዛሬ ይጓዛል። ሌላው መረጃችን የሚሆነው የሚካኤል አርቴታ ኢዝሪ ኮንሳን ለማስፈረም የወሰኑበትን ምክንያት ተናግሯል። ተጫዋቹ በፕሪሚየር ሊጉ 2025-26 የዱዋል ሰክሰሱ ዱዋል ግንኙነቶችን በማሸነፍ ረገድ ከሁሉም ተከላካዮች በላይ ስለሆነ ነው። ይሄ ቁጥር አያዝ ነው ኢዝሪ ኮንሳን ወደ አርሰናል እንዲመጣ ያደረገው ሲሉ አርቴታ ገልጸዋል። 73.1% ነው ዱዋል ሰክሰስ ሬቱ እንደ ገለጻው ከሆነ ቨርጂል ቫንዳይክ 70%፣ ጋብርኤል ማጋሌስ 69.9%፣ ሰቨን ቦትማን 68.8%፣ ጆኤል ቬልትማን 68.8%። ስለዚህ ከፍተኛው ኢዝሪ ኮንሳ ነው 73.1% 2025-26 ላይ የዱዋል ሰክሰስ ሬቱ ማለት ነው እና በዚህ ምክንያት እንዳመጡት ገልጸዋል አርቴታ። የአርሰናል ተከላካይ ክፍል እንደ አለት የጠነከረ እንደሚሆነው ምንም ጥያቄ የለውም። ተከላካይ ክፍሉን ጥሶ ለመግባት ከፊት ለፊት ተከላካይ አማካኙ ከባድ ነው። ብሩኖ ጊማሬሽ እና ዴክላን ራይስ ያሉበት ነው። እንደገና ተከላካይ ክፍሉን አስቡት። አማራጩ ዴብዙ ምን ያህል ጥራት ያለው ተከላካይ ክፍል እንዳለ እሱም ቢያልፉ ደግሞ ዴቪድ ራያል በጣም ከባድ ተከላካይ ክፍል ነው። አርሰናል ብዙ ክሊንሺቶችን ይዞ እንደሚወጣ ከወዲሁ መናገር ይቻላል። ማንቸስተር ሲቲ አማካኙ ቴጃኒ ራይንደርስ ሳውዲ ፕሮሊግ ትናንት ጨርሷል። አልቃዳሲያን ተቀላቅሏል። 51 ሚሊዮን ፓውንድ ፊርማውንም አንድሯል። የአልቃዳሲያ ንብረት ሆኗል ቴጃኒ ራይንደርስ። ማንቸስተር ሲቲ ግን አደጋ ውስጥ ነው። ሶፊ ገና እንመጣለን። ቶተናም አሁን ሳቪኒዮና ኦማር ማርሙሽን ሊጨርስ ነው ቶተናም እና ምንድን ነው እየሆነ ያለው በማንቸስተር ሲቲ ቤት የሚለውን የግድ ማንሳት ይኖርብናል። የመጀመሪያው ጉዳያችን የሚሆነው ከዚሁ ከቶተናም ጋር ያለውን ጉዳይ እናንሳ። ቶተናም ተጫዋቾችን በማስፈረም ተጠናክሮ ቀጥሏል። አሁን ሳቪኒዮና እንደገና ደግሞ ኦማር ማርሙሽ ከዛ በፊት ያስፈርማቸውን አይተናል። እነ ሴኔሲ ሁሉ ገብተዋል። ሳንድሮ ቶናሊ ገብተዋል። ማቲያስ ፈርናንዴዝ ገብተዋል። አሁን ገና ኮዲ ጋክፖንም ለመጨመር እንደገና ስራ እየሰሩ ነው። ምን ሊያደርጓቸው ነው? ተጫዋቾቹን ቁጥሩ እየበዛ ነው በጣም። በአንጻሩ ማንቸስተር ሲቲ እየተናደ ነው። ይህንን ጉዳይ እናንሳ ሶፊ። በቅድሚያ ቶተንሃም ሆትስፐርስ። እሺ ግርምዬ፣ ከዛ በፊት ያው ትናንትናና ዛሬ ከባልደረባችን አሉ አፍሬው ጋር በተያዘ መረጃዎች ሲዘዋወሩ እንደነበረ ይታወሳል። እንግዲህ መረጃ ለመስጠት ያለ አድማጮቻችን አሉ አፍሬውን በሚመለከት በዚህ ሰዓት ከሚመለከተው አካል ተለቆ ወደ ቤተሰቦቹ መቀላቀሉንና ለጥያቄ በፖሊስ ተፈልጎ እንደነበረ የሚፈልጉትን ጥያቄ ከጠየቁ በኋላም ተለቆ በሰላም ቤተሰቡ መቀላቀሉን ለመግለጽ እንወዳለን። በዚህ ሂደት ውስጥ እንግዲህ መልካም ላረጉ በሙሉ ሲዲ ስፖርት ትልቅ ምስጋናውን ያቀርባል። ስም መጥቀስ አንፈልግም፣ ግን የፖሊስ አመራሮችም አባላትም በሚገባ በትክክለኛው መንገድ ስራቸውን በማከናወን ልጁን በሰላም ስለለቀቁት እና ወደ ቤተሰቡ ስለተቀላቀለ በዚህ አጋጣሚ ሁሉንም ለማመስገን እንወዳለን ለማለት ነው። ሰው ወደ ቤቱ ገብተዋል። ብዙ ጥያቄዎችም እኛ ጋር እየመጡ ስለሆነ ነው። አሁንም ባልደረባችን ነው ስቱዲዮ አይገኝ እንጂ ከኛ ጋር ስራዎችን ያከናውናል። ስለዚህ በጣም እናመሰግናለን። በዚህ ሁኔታ ውስጥ የተባበሩትን ስራቸውንም በአግባቡ ለሰሩ ሰዎች ከልብ እናመሰግናለን ማለት ነው። ግርምዬ፣ ወደ ጉዳዮቻችን ማምራት እንችላለን። ያው ሲዲ ስፖርት በዚሁ አጋጣሚ ማመስገን ይፈልጋል። እውነት ነው። ስም መጥቀስ ስላልፈለግን ነው። በጣም ከልብ እናመሰግናለን። ያውቁታል እነማን እንደሆነ። በቀጥታ ወደ ጉዳዮቻችን እናምራለን። በርካታ ጉዳዮችን እናነሳለን። የመጀመሪያው ጉዳይ ያው ቶተናም ነው። የቶተናም ጉዳይ በትልቁ
ትልቁ መነጋገሪያ ሆኗል። ቀጣይ የውድድር ዓመት ይሄ ተጫዋች ይሄ ክለብ የሚኖረው እንቅስቃሴ በትልቁ መልካም ነገርን ያከናውናል ተብሎ ይጠበቃል። የሚመጡት ተጫዋቾች የሚቆዩት ተጫዋቾች በሙሉ የሚያደርጓቸው ነገሮች የቶተናምን ሌቭል ከፍ የሚያደርጉ ወደ ተለየ መንገድ ሊያመጣቸው የሚችልበትን ሂደት መመልከት እንችላለን። ቶተናም በሁሉም ነገር ለዚህ ውድድር ዝግጁ የሆነ ይመስላል። እንግሊዝ ፕሪሚየር ሊግ የሚሰበስባቸው ተጫዋቾች የሚወስናቸው ውሳኔዎችና መሰል ነገሮች አነጋጋሪ ናቸው። በተቃራኒው ደግሞ የማንቸስተር ሲቲ ጉዳይ አሳሳቢ የሆነ ነው። ማንቸስተር ሲቲ ቁልፍ ተጫዋቾችን እያጣ ነው። ቶተናም ደግሞ ከሲቲም ጭምር ተጫዋቾችን እየወሰደ እየተጠናከረ ያለው ግንኙነት ያለው ጉዳይ ስለሆነ እናነሰዋል። እንግዲህ ከሲቲ 2 ተጫዋቾችን ነው ቶተናም ለማስፈረም እየሰራ ያለው። አንደኛው ሳቪኒዮ ነው፣ ሁለተኛው ኡማር ማራሙሽ ነው። ጥያቄ የሚያስነሳ ጉዳይ ነው። ሲቲ ሁለቱንም ይለቃቸዋል ወይ? ኡማር ማራሙሽንም እንደገና በሌላ መንገድ ሳቪኒዮንም ይለቃሉ። መጨረሻው ምንድን ነው የሚሆነው? በዚህ ሂደት ውስጥ የማንቸስተር ሲቲ ቡድን አይላላም ወይ? እንደ የለቀቁትን ተጫዋቾች እንመልከት። በዚህ ዓመት ብቻ ሮድሪ፣ በርናንዶ ሲልቫ፣ ናታናኬ፣ ጆን ስቶንስ፣ ትራፎርድ እያልን በርካታ ተጫዋቾች ነው በዚህ የክረምት የዝውውር መስኮት ከማንቸስተር ሲቲ የለቀቁት። ቁልፍ የሚባሉት ተጫዋቾች ጭምር የሄዱበት ሁኔታ ነው ያለው። በተቃራኒው ቶተናም ደግሞ እየተጠናከረ የመጣበት ሂደት እንመለከታለን። እስካሁን ድረስ ብቻ ወደ 300 ሚሊዮን ፓውንድ የሚጠጋ ገንዘብ ለተጫዋቾች ዝውውር ቶተናም አውጥቷል። ሳንድሮ ቶናሊ፣ ማቲያስ ፈርናንዴዝ፣ ቫኔከ፣ ማርኮ ሴነሲ እንደዚሁም ደግሞ አንድሪ ሮበርትሰን እነዚህ ሁሉ ተጫዋቾች ወደ ቶተናም የመጡ ተጫዋቾች ናቸው። የተወሰኑት አሁን ማርኮስ ሴናሲና አንድሪ ሮበርትሰን በነጻ ዝውውር የመጡ ቢሆንም ግን ደሞዛቸው ከፍተኛ ነው፣ ምንም ጥያቄ በሌለው መንገድ። ለቶናሊ፣ ለቫኔከ እንደዚሁም ለማቲያስ ፈርናንዴዝ የወጣው ገንዘብ በጣም ከፍተኛ ገንዘብ ነው። አሁን ቶተናም በዚህ አልቆምም አለ። ይሄ በቂ አይደለም፣ 300 ሚሊዮን ፓውንድ አውጥቼም በቂ አይደለም፣ ገና ተጫዋቾችን አስፈርማለሁ ነው። የመጀመሪያዎቹ ረድፉ ላይ ያሉት ሳቪኒዮ፣ ኡማር ማራሙሽና ኮዲ ጋክፖ ናቸው። በዚህ ሰዓት ላይ ስማቸው ከቶተናም ጋር እየተያዘ የሚገኙ ምን አይነት ቡድን ሊሰራ እንደሚችል መመልከት ነው። ተከላካይ መስመሩ ላይ ቶተናም በቀኝ በግራ ፔድሮ ኔቶ አለ፣ አንድሪ ሮበርትሰን አለ፣ ቫኔክ አለ፣ እንደዚሁም ሌላኛው ሆላንዳዊ ቫንደቬን አለ። ግብ ጠባቂ ቪካሪዮን ለቋለ ጁቬንቱስ፣ ግን አሁን ለማምጣት እየፈለጉት ያሉት የአስቶን ቪላውን ግብ ጠባቂ ኢሚሊያኖ ማርቲኔዝን ነው። ግብ ጠባቂ ላይ ሊያመጡ ያሰቡት ኢሚሊያኖ ማርቲኔዝ ግብ ጠባቂለት ሊመጣ ነው። ከጁቬንቱስ ጋር ኢሚሊያኖ ማርቲኔዝ ስሙ ሲያዝ ነበረ። ቪካሪዮን ወስደዋል ከቶተናም። ስለዚህ ማርቲኔዝ ኤክስፔሪንስ ያለው ልምድ ያለው ግብ ጠባቂ ወደ ቶተናም ሊመጣ ይችላል። ምናልባትም የቀድሞ ክለቡን አርሰናልን ሊገጥም ይችላል በሰሜን ለንደን ደርቢ። ኢሚሊያኖ ማርቲኔዝ ወደ ቶተናም የሚመጣ ከሆነ በአስቶን ቪላ ሆኖ ምን ያህል የአርሰናልን ተጫዋቾች ከአርሰናል ክለብ ጋር ከአርሰናል ደጋፊዎች ጋር ያለው ሰጣ ገባ የምናየው ነው። በአስቶን ቪላ ሆኖ ኢሚሊያኖ ማርቲኔዝ በጣም ከአርሰናል በመልቀቁ የሚቆጭ አይነት ተጫዋች ይመስላል። አርሰናል ባለፉት ዓመታት ነጥብ ሲጥል በፕሪሚየር ሊግ ዋንጫ ጉዞ እና መሰል ነገሮች የኢሚሊያኖ ማርቲኔዝ ብቃት ቀላል የሚባል አይደለም። በአስቶን ቪላ አሁን ቶተናም ሊመጣ ነው። የተጫዋች ቶተናም ውስጥ ሊመጣ ነው ኢሚሊያኖ ማርቲኔዝ። እኔው ግብ ጠባቂ ላይ ኢሚሊያኖ ማርቲኔዝ፣ ተከላካይ ላይ ፖሮ፣ ቫንደቬን፣ ቫኔከና አንድሪ ሮበርትሰን፣ አማካኙ ሳንድሮ ቶናሊ፣ ማቲያስ ፈርናንዴዝ እና ጄምስ ማዲሰን። ከፊት አሁን ከመጡ ማራሙሽ ወይም ኮዲ ጋክፖ ወይም ሳቪኒ ይሆናሉ። ከዛ እነ ሶላንኪ አሉ፣ እነ ማቲያስ ቴላ አሉ፣ እነ መሐመድ ቅዱስ አሉ፣ እነ ቤንታንኩር አሉ። ቤንቹን ራሱ ምን ያህል ጠንካራ እንደሚሆን እና የቶተናም አካሄድ በጣም አስገራሚ ነው። ዲዘርቢ በደንብ እየደገፉት ያለ የዲዘርቢን ሐሳብ እና ዕቅድ በደንብ እየገፉበት ያለ እንደሆነ መናገር ይቻላል። በጣም ደስ የሚል ነገር ነው። በቶተናም ቤት ያለው ንፋስ በጣም ደስ የሚል ነው። አምና ላለመውረድ የተጫወተው ቶተናም ታቻምና 17ኛ ነው። ዘንድሮም እንደምን ተንጠላጥሮ ነው የተረፈው። ምስጋና ለዲዘርቢ ይግባና ዲዘርቢ ባይመጡ ቶተናም የመውረድ ዕድሉ ሰፊ ነበር። በጣም ከባድ ችግር ውስጥ ነበር የነበረው ቡድኑ። ሮበርቶ ዲዘርቢ ከዛ ችግር አውጥተው አሁን ደግሞ የክለቡ ባለሀብቶች ድጋፍ ተጨምሮበት
ክለቡ በቀጣይ ዓመት ይዞት የሚመጣው ነገር አጓጊ ሆኗል። ከሌሎች ክለቦች አንጻር፣ ሌሎች ክለቦች ካዘዋወሯቸው ተጫዋቾች አንጻር፣ ከዲዘርቢ አቅም አንጻር ስንመለከተው ቶተንሃም ተስፋው በጣም 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 ያየለ ነው፣ ከፍ ያለ ነው። ከሌሎቹ ክለቦች አሁን ሲቲን እየተመለከት ነው ምን ውስጥ ነው ያለው? ቼልሲ ከባድ ነው። የቼልሲ ሁኔታ ተጫዋቾች እንዳለ እየለቀቁ ነው። ቼልሲ ቤት ውስጥ ኮኮያ ወጥቷል። አሁን ማሎ ጉስቶ ለመውጣት መንገድ ናቸው። ኤንዞ ፈርናንዴዝ ወደ ሲቲ ሊሄድ ይችላል። የቼልሲ ቤት ውስጥ ራሱ አለመረጋጋት አለ። ማንቸስተር ዩናይትድ ቤት ውስጥ ባላንስ ታጣለ። አጥቂውና አማካኙ ተከላካዩ ላይ ያለው ነገር ባላንስ አይደለም። እንዲህ አይነት ችግሮችን ታነሳለ። አሁን በንጽጽር ከአርሰናል ቀጥሎ የተሟላ ቡድን በወረቀት ደረጃ፣ በተግባር ደረጃ ሌላ ሊሆን ይችላል። በወረቀት ደረጃ የተሟላ ቡድን ቶተንሃም ሆኖ እየተመለከት ነው። ተቀያሪው ጠንካራ ነው፣ ቋሚ 11ዱም ጠንካራ ነው የቶተንሃም እና በጣም አስደናቂ ስራ እየሰሩ እንደሆነ መመልከት ይቻላል። ዲዘርቢ ግን ይሄ አሁን ያለው ነገር ዲዘርቢ እና ቶተንሃሞች በጥንቃቄ ሊሄዱበት የሚገባ ጉዳይ ነው። አሁን እንዳልነው ኦማር ማራሙሽ ከተጨመረ በተጨማሪ ከማራሙሽ በተጨማሪ ሳቪኒዮ ከመጣ ኮዲ ጋክፖ ከመጣ በዚህ ቡድን ውስጥ ወደ 500 ሚሊዮን ፓውንድ ሊገባ ነው ወጫቸው። ይህን ሁሉ ገንዘብ አውጥተህ ካለ ዋንጫ የውድድር ዓመቱን ከጨረስክ ገቢ የሚያስገኝ ነገር ላይ ካልተገኘ፣ ገቢ የሚያስገኝ ነገር ካላገኘ አስቸጋሪ ሊሆን ይችላል። ብዙ ጊዜ ቡድኖች የሚፈተኑ ችግር ውስጥ የሚገቡት ትልቅ ገቢ የሚያስገኙ ውድድሮች ላይ ገንዘብ ባለማግኘት። ለምሳሌ አሁን ባርሴሎና የአምናውን ሻምፒዮንስ ሊግ ቢያነሳ ዘንድሮ አይጨነቅም ተጫዋች ገንዘብ ለማዘዋወር ዋንቷን ህግ ሩል አክብር እንዲያድርግ ፋይናንሻል ፌር ፕሌይ ጥሳል ምናምን የሚሉት ነገር አይመጣበትም ነበር እና ትልቅ ዋንጫ ማሳካት ይኖርበታል። ቶተንሃም በትልቁ መምጣት ይኖርበታል። ያንን ማድረግ ካልቻሉ አደጋ ውስጥ እንደገና መልሰው ሊገቡ ይችላሉ። ቼልሲ ቅጣት ውስጥ ገብቷል። አርሰሞ እንደተመለከት ነው ከተጫዋች ዝውውር ጋር በተያያዘ 10 ሚሊዮን ፓውንድ ተቀጥቷል። 2 ዝውውሮች ላይ እንዳይሳተፍ ከዚህ የዝውውር መስኮት በኋላ ባሉ 2 ዝውውሮች እንዳይሳተፍ የሚሉ ውሳኔዎች ተወስነዋል። ውጤታማ ካልሆነ የቶተንሃም ዝውውር እንደዚህ አይነት አደጋ ሊያመጣ ስለሚችል በጣም በጥንቃቄ መታየት ያለበት ነው፣ ከፍተኛ ገንዘብ ከማውጣታቸው ጋር ተያይዞ ቶተንሃሞች። በተቃራኒው የማንቸስተር ሲቲ ጉዳይ ጥያቄ የሚያስነሳ ነው። ይሄ ሁሉ ተጫዋች ለምንድን ነው የሚለቀው? ጋርዲዮላን የለቀቀ ቡድን ምን ሁኔታ ውስጥ እየገባ ያለበት ሂደት ነው ያለው? ጋርዲዮላ ለቀ፣ ሮድሪ ለቀ፣ በርናንዶ ሲልቫን ለቀ። ባዶ ቀፎ እየቀረ ያለ ይመስለኛል። ሲቲ ላይ ያለው ነገር ደስ የሚል አይደለም። አሁን ደግሞ ጭራሽ ሮቢን ዲያስን በራፋኤል ሊያው እንቀየር የሚል ጥያቄ እያቀረቡ ነው ያሉት ሲቲዎች። ሮቢን ዲያስን ሰጥተው ራፋኤል ሊያውን ከኤሲ ሚላን ለማምጣት እንዲህ አይነት ጥያቄ ጭምር እያቀረቡ እየተመለከት ነው ያለበት ሂደት አለ። በሰሞኑ በነበራቸው የሲቲ ስብሰባ ላይ የተቀመጡ ነገሮች አሉ፣ በሲቲ የአመራሮች መካከል ማለት ነው። አውቶማቲካሊ መጥተው አሁን የአርሰናል ዝውውር በኋላ ላይ ስለምንመጣ እናየዋለን። አርሰናል ዝውውር አይተው እኮ አውቶማቲክ ኢምፓክት የሚፈጥሩ ተጫዋቾች ናቸው። 25፣ 26፣ 27፣ 28 ዓመት የሆናቸው ተጫዋቾች መጥተው ዋንጫ ማንሳት የሚችሉ መጥተው ኢምፓክትፉል የሆኑ ተጽዕኖ ፈጣሪ የሆኑ ተጫዋቾች ናቸው። ሲቲ ግን እንደዛ ሳይሆን በሚቀጥሉት 2-3 ዓመታት ወደ ዋንጫ የሚመጣ ዋንጫ ሊያመጣ የሚችል አይነት ተጫዋች እናምጣ የሚል እቅድ እንዳላቸው የመረጃ ምንጮች ያሳያሉ። ለዛ ነው አዩብ ቡዋዲ ላይ ትኩረታቸውን አድርገው አንዱ እየሰሩ ያሉበት ሂደት። በዚህ ሂደት ውስጥ ሲቲ ያጣውንና ያገኘውን እንመልከት። አሁን ላይ ባለው ሁኔታ ሮድሪን፣ በርናንዶ ሲልቫን፣ ናታናኬን፣ ጆን ስቶንስን ልምድ ያላቸው አቅም ያላቸውን ተጫዋች እነዚህን ሁሉ አጥቶ እነማን ያመጣው? እስካሁን ኢሊዮት አንደርሰን ብቻ ነው የፈረመው በሲቲ ቤት ያለው። ኢሊዮት አንደርሰንና ሩሌ የተባለ የኦሎምፒክ ማርሴይ ግብ ጠባቂ 2 ተጫዋች ነው ያስፈረመው። የዝውውር መስኮቱ ቀናቶች እየሄዱ ነው። ዛሬ ኦገስት 20 ነው። ከ11 ቀናት በኋላ ይጠናቀቃል የዝውውር መስኮት። ሴፕቴምበር 1 ላይ ያልቃል። መቼ ነው የሚያስፈርመው? ሲቲ ብዙ ክፍተት አሉበት። ተከላካይ መስመሩ ክፍተት አለበት። ቀይ መስመር ተከላካይ ከታች አምና ጀምሮ የለውም። በአሰልጣኝ ፔፕ ጋርዲዮላ ጥበብ እና በአሰልጣኝ ፔፕ ጋርዲዮላ ብቃት እየተሸፈነ የቆየ ነው የቀይ መስመሩ። አሁን ጭራሽ ተጫዋቾች እየለቀቁ ነው። ናታናኪ ወጣ፣ ጆን ስቶንስ ወጣ። እነማን ተተኩ? ማንም የለም። ሚዱ ላይ ለሮድሪ ምትክ እሺ እንደው አጠጋግተን ኢሊዮት አንደርሰን መጣ እንበል። ለበርናንዶ ሲልቫ ማን መጣ? ኢሊዮት አንደርሰንስ በሮድሪ ደረጃ ነው? አሁን ኦማር ማራሙሽን ሊለቅ ነው፣ እነ ሳቪኒዮን ሊለቅ ነው። ማንን ሊያመጣ ነው መስመር ላይ? ሲቲ ያስቡ። ምን ተማምነው ነው በዚህ ሂደት ውስጥ እየሄደ ያለው ነው? ቅድም እንዳስቀመጥኩት በቅዳቸውም እንዳስቀመጡት ሲቲ
በሚቀጥሉት ዓመታት ለዋንጫ ለመፎካከር ሳይሆን ለዋንጫ የሚሆን ቡድን ለመገንባት 2-3 ዓመትን አስቧል። ለኤንዞ ማሬስካ የተሰጣቸው ቅድ እንደዛ ስለሆነ የሆነ የሚለው ጥያቄ የምታነሳበት ጉዳይ ይሆናልና ብዙ ሰዎች የሚያነሱን ነገር አለ። ጋርዲዮላ እንግዲህ ልንወያይበት እንችላለን። ጋርዲዮላ ሲቲ ለቀው የወጡበትና ፈርጉሰን ማንቸስተር ዩናይትድ ለቀው የወጡበት ነገር ይመሳሰላል ይላሉ ብዙዎቹ። ይመሳሰላል። ማንቸስተር ዩናይትድ ላይ ፈርጌ ሲለቁ ቡድኑ ሳይክሉን እየጨረሰ ስለነበረ ሳይክሉን የጨረሰ ቡድን ነው የለቀቁት። ለዴቪድ ሞይስ የሰጧቸው ቡድን ለዴቪድ ሞይስ ያበረከቱላቸው ቡድን ሳይክሉን የጨረሰ ቡድን ነው ብለው የሚከራከሩ አሉ። አንዳንዶች ደግሞ አይ የለም የራሱ የዴቪድ ሞይስ ችግር ነው እንጂ ብዙ ተጫዋች ነበሩ እኮ በወቅቱ እሳቸው ብቃት ቢኖራቸው በፈርጉሰንም ዘመን ያበቡ በእርሳቸውም ጊዜ ሊሰሩ የሚችሉ የልምምድ ቦታቸው ችግር የልምምድ ፕላናቸው ችግር የአሰራር ችግር የፈጠረው የትኩረትና የኮሚትመንት ችግር ያመጣው እንጂ እንደዛ አይደለም ብሎ የሚከራከሩ አሉ። አሁንም ሲቲ ቤት ውስጥ ጋርዲዮላ ሲለቁ አውራው እንደጠፋበት ንብ ግራ ተጋብተዋል ሲቲዎች። ጋርዲዮላ ከወጣ በኋላ ግራ ተገብተዋል። ግን ጋርዲዮላ ለመለቀቅ ሰሞኑን ቪዲዮዎች እያየን ነበር አይደለ? ከአርሰናል ጋር በነበረው ፉክክር በበርንማውዝ ነጥብ ከጣሉ በኋላ የነበራቸውን ብስጭት ለቅሶ ጋርዲዮላና ሮድሪ ሁለት እንባ መንታ ወጥቶ ነው ያለቀሱት። ከበርንማውዝ ጋር አቻ ወጥቶ አርሰናል ሻምፒዮን መሆኑ ሲረጋገጥ ቪዲዮ ያሳያል። ግርሜ አይቷል እና ዶኩመንተሪ ነገር ነው እየተመለከትኩት ነበር። በጣም አብዷል ጋርዲዮላ አበደ፣ በቃ አበደ። እንባ ነው አውጥቶ ያለቀሰው። ከዛ በፊት በነበሩ ጊዜያቶችም እንዲህ አይነት ሽንፈቶችና መሰል ነገሮች ሲገጥማቸው የመለበሻ ክፍሉን ዶኩመንተሪ ሰርተውታል፣ በተለያዩ ሚዲያዎች የተለቀቃልና ፍራስትሬሽን ውስጥ እንደነበሩ ያስታውቃል። የሚናገሯቸው ቃላቶች ለእኔ የሚጫወትልኝ የለም ወይ የሚል ሀሳቦች ጭምር ሲሰጡበት የነበረው ቪዲዮ ተመልክተናል በአሰልጣኝ ፔፕ ጋርዲዮላ እና በቡድኑ ተስፋ እንደቆረጡ ያ ዶኩመንተሪ ያሳያል። ቀድሞ ነው ተስፋ የቆረጡት እና የጋርዲዮላ መልቀቅ አክሲደንታሊ የሆነ ወይም በድንገት የሆነ ወይም እውነት ረፍት ለማግኘት ሳይሆን ልክ እንደ ፈርጉሰን ቡድኑ ሳይክሉ እንደጨረሰ ገብቷቸዋል። ያችን ቪዲዮ የምታሳየው ቪዲዮን የተመለከቱ ሰዎች ካላችሁ ልትጋሩ ትችላላችሁ። በቡድኑ ውስጥ ተስፋ እየቆረጠ እንዳለ የሚናገራቸው ቃላቶች፣ የሚያረጋቸው ነገሮች ያስታውቁ ነበረ። በወቅቱ ሳይክሉን መጨረሱንም የምታያሁን ተመልከት ግርሜ። በሲቲ ቤት ውስጥ እነማን ናቸው ባለፉት 2-3 ዓመታት የለቀቁት? እነ ኤልካይ ጉንዶጋን እኮ ነው የለቀቁት። እነ ኬቨን ድብሩነ እኮ ነው የለቀቁት ግርሜ፣ ሳይክላቸውን ስለጨረሱ። በቃ ቡድኑ እንደ ሸንኮራ አገዳ መጦ ጨርሷቸዋል ተጫዋቾቹ። በርናንዶ ሲልቫ ነው ዘንድሮ የለቀቀው። ሩድሪ ነው የለቀቀው። እነ ሪሃድ ማሬዝ ናቸው የለቀቁት ባለፉት ዓመታቶች 2-3 ዓመታቶች ወደኋላ ስንመለከት እና ቡድኑ ሳይክሉን እየጨረሰ ግን የሚተኩት ተጫዋች ደግሞ በሚፈለገው ልክ እየሰሩ አይደለም። ኒኮ ጎንዛሌዝን ሲያመጡት እኮ ሩድሪ ዓመቱ ሙሉ ስለተጎዳባቸው ሩቡን እንኳን ኒኮ ጎንዛሌዝ ተጫውቷል። የሩድሪን ሩቡን እንኳን መጫወት የሚችል ተጫዋች ነው አይደለም። ኮቫቺችን ነው ያመጡት ጉንዶጋን ወደ ባርሴሎና በሄደበት ወቅት። በኋላ 1 ዓመት ተመልሶ ተጫውቷል። ግን ሲሄድ ኮቫቺችን ነው ያመጡት። ኮቫቺች በጉንዶጋን ልክ ያለ ተጫዋች ነው ሊሆን አይችልም። አሁንስ ሩድሪ ወደ ባርሴሎና ሄደ። ማን የመጣው? ኤሊዮት አንደርሰን። የዛሬ 2-3 ዓመት ጥሩ ሊሆን ይችላል ኤሊዮት አንደርሰን፣ ግን በሩድሪ ደረጃ ያለ ተጫዋች እንዳልሆነ የአርሰናሉ ጨዋታ ቁልጭ አድርጎ አሳይቶናል። በቅድመ ዝግጅት ጨዋታ ማይተነዋል። በእንግሊዝ ብሔራዊ ቡድን ውስጥ ማይተነዋል። በኖቲንጋም ፎረስት ቡድን ውስጥ ማይተነዋል። በጣም ልጁ ጥሩ አቅም ያለው ተጫዋች ነው፣ ግን ያንን አቅም በአግባቡ አሁን ላይ ያለው አቅም በሩድሪ ደረጃ የሚያስቀምጠው ነው ብዬ አላምንም። ከዛ ውጪ በሲቲ ቡድን ውስጥ ሌሎች የምንመለከታቸው ጉዳዮችን ስናይ የቡድኑ ሳይክሉን መጨረስ ብቻ ሳይሆን ቡድኑ ውስጥ የምትመለከተው ነገር በሲቲ እግር ኳስ ክለብ ውስጥ ያለው ነገር ስትመለከት ኢንዞ ማሬስካ ላይ ያለው እምነት በራሱ አስበው ግርሜ፣ ጋርዲዮላን የሚያክል አሰልጣኝ አሰናብተ ያመጣው ኢንዞ ማሬስካ ነው። በእርግጥ እኔ አልፈርድባቸውም፣ በደጋፊዎቹም አትፈርድባቸውም ተስፋ የመቁረጥ ስሜት ቢሰማቸው። ቢኮዝ ጋርዲዮላና ኢንዞ ማሬስካ የሚገናኙ ምናልባት በጸጉራቸው ብቻ ሊገናኙ ይችላሉ፣ ሁለቱም መላጣ ስለሆነ። ከዛ ውጪ በጣም የተለይ ይህንኑ ቡድን ይዞ እኮ ነው ጋርዲዮላ እኮ ዋንጫ ሲፎካከር የነበረው። ይሄ እርሳቸው እንዲሁም እንደ ኤሊዮት አንደርሰን አይነት ተጫዋች ሳይኖረው ማለት ነው።
ሲፎካከር የነበሩ ቀኝ ተጫዋች ሳይኖሩ ግራ ተጫዋች ሳይኖሩ እነ ካንሴሎ እነ ካይሎ ከሮቶበት እና አሁን ጋርዲዮላ በጣም ብዙ ስራ ሰርተዋል በሲቲ ቤት ውስጥ በጣም ብዙ ነገሮችን አከናውነዋል። ግን አንዳንድ ደጋፊዎች አሁን የሚያነሷቸው ጥያቄዎች አሉ። ልክ ፈርጌ ላይ ይነሳ የነበረው አይነት ጥያቄ ትራንዚሽኑ ልክ አይደለም፣ ሽግግሩ የሲቲ ክለብ ሽግግር ልክ አይደለም ብሎ የሚያምኑ ተከራካሪዎች አሉ። ጥሩ ቡድን አልሰጧቸውም ለኤንዞ ማሬስካ። ፉልባክ የሌለው ቡድን ቀኝና ግራ ማን አለ? አሁን ኒኮ ኦራይሊ ካለፈው ዓመት ጀምሮ ጥሩ እየመጣ ያለ ተጫዋች ነው። ግን ዘንድሮ እያየነው ነው የኒኮ ኦራይሊ ሚና። ጋርዲዮላ ነበሩ በደንብ ሲያሳዩ ነው የነበረው። ቀኝ ተከላካይ የሌለው ተጫዋች ነው። ኩሳኖማ አንዴ ይገባል፣ አንዴ ማቲያስ ኑኔስ ይገባል። መጥፎ ናቸው እያልኩ አይደለም፣ ግን ቲፒካሊ ባህሪያቸው አይደለም፣ እዛ ቦታ ተፈጥሯዊ ባህሪያቸው አይደለም። ኩሳኖማ የመሃል ተከላካይ ነው። ማቲያስ ኑኔስ የመሃል ተጫዋች ነው። እንዲሁም ወደ 10 ቁጥር ተጠግቶ የሚጫወት ተጫዋች ነው። ጋርዲዮላ በጦት ነው እሱን ተጫዋች ለመጠቀም ጥረት እያደረጉት። ፍንጮች ነበሩ። የሲቲ ጉዳይ አደጋ ውስጥ እየገባ እንዳለ የሚያሳዩ ፍንጮች ነበሩ እንደጠቀስ ነው። እና ጋርዲዮላ ከቪዲዮቸው ስንረዳ ሲቲን የለቀቁት የቤተሰብ ረፍት የምናምን የሚለው ጉዳይ እንዳለ ሆኖ ግን ለእኔ የተረዱት ነገር አለ። ሲቲ ቤት ውስጥ በደንብ ገብቷቸዋል። ይሄ ቡድን ከዚህ በላይ መጓዝ እንደማይችል ጥገናዊ ለውጥ ሳይሆን ሜጀር የሚባል ሪቮሉሽናሪ የሚባል ለውጥ ቡድኑ እንደሚያስፈልገው የገባቸው ይመስለኛል። አዘዋውረዋል እኮ ችግር የለባቸውም እኮ ሲቲ እኮ በጣም ብዙ ገንዘብ እያወጣ ነው እያዘዋወረ ያለው። በጥሬ ዝውውር መስኮት እኮ የማይሞክሩ ዝውውሮችን አድርጓል እኮ በ80 በምናምን ሚሊዮን ፓውንድ እነ አንቷን ሲሜኒዮ እነ ማርጌሄ ምናምን አምጥቷል እኮ። ግን የኳሊቲ ደረጃቸው በቡድኑ ውስጥ መጥቶ ተጽዕኖ ፈጣሪነታቸው ግን በተጠበቀው ልክ ነው አይደለም። አሁንም ኢሊዮት አንደርሰን መጥቷል፣ ግን በተጠበቀው ልክ ነው አይደለም። ሲቲ አሁን ደግሞ የተባሉት ተጫዋቾች የሚለቁ ከሆነ አደጋ ውስጥ ነው የሚሆነው። በተቃራኒ ቶተናም ደግሞ ከዛ መጥፎ ጊዜ ወጥቶ ከዛ እጅግ ከባድ ከነበረ ጊዜ ወጥቶ አሁን ደስታን የሚያጣጥሙበት ጊዜ ይመስለኛል የቶተናም ደጋፊዎች። በሚቀጥሉት ዓመታት ቶተናም ዲዘርቪን ይዟል፣ ምርጥ አሰልጣኝ፣ ምርጥ ተጫዋቾችን ይዟል፣ ቡድኑን በደንብ ገንብቷል። ሳንድሮ ቶናሊ ያለው ከመሃል ላይ ከኋላ ቫኔከና ቫንደቬን አሉት፣ ፔድሮ ፖሮን ጨምሮ በጣም ኤክስፔሪንስ ተጫዋች። ኢሚሊያኖ ማርቲኔዝን ግብ ጠባቂ ካመጣ 10 ቁጥር ላይ ማዲሰንም ቅዱስ አሉ። መስመር ላይ እነ ማራሙሽ ከመጡ እነ ሳቪኒዮ ከመጡ አስበው ቡድኑን በጣም የተሟላ ቡድን አስረሳሽ ቡድን እንደሚሆን ቶተናም ይገመታል። የሲቲ ጉዳይ ግን ቶሎ መፍትሄ ካላበጁለት እንግዲህ 10 ምናምን ቀን እየቀረው ነው ዝውውሩ። ቶሎ ብሎ ቢያንስ እኔ ሁሌ የማነሳው ነገር አለ። ሲቲ ለመስተካከል ኢንዞ ፈርናንዴዝ ቢያንስ ያስፈልገዋል። ቶፕ 4 ውስጥ እንኳን ለመጨረስ በደንብ ያስፈልገዋል። ለዋንጫ ለመፎካከር የሚፈልግ ከሆነ ያስፈልገዋል። የሩድሪን ችግር የበርናርዶ ሲልቫን ክፍተት በተወሰነ መንገድ መሙላት ይችላል። ሙሉ በሙሉ ባይቀርፍም ግን ትንሽ ከፍ ያደርጋል። እንደዚህ አይነት ዝውውር ካልፈጸሙ ግን የሲቲ ጉዳይ ከባድ ነው። በጣም አደጋ ውስጥ ያለ ይመስላል። ግን የቶተንሃም ሆትስፐርስ እግር ኳስ ክለብ 17ኛ ደረጃ በፕሪሚየር ሊጉ ይዞ ማጠናቀቁ ትልቅ ትምህርት እያስተማረው ይመስላል። ለአንድ ቡድን ዋነኛው ጥራት ያላቸውን ተጫዋቾች በቡድን ውስጥ ማካተት ብቻ ሳይሆን እነዛን ጥራት ያላቸውን ተጫዋቾች መተካት የሚችል የቡድን ዴብዝ አለ ወይ የሚለው ነው ለአንድ ቡድን ለስኬት የሚያበቃው እንጂ እኮ ብዙ ክለቦች አሉ የመጀመሪያ ተሰላፊዎቻቸው ጥራት ያላቸው ጥሩ ስብስብ ወይም ተጫዋቾች እንዳሉ እኮ ይታወቃል። ነገር ግን ያ ብቻ በቂ ነው አይደለም። አሁን ቶተንሃም እየሰራ ያለው ነገር ጥራት ያለው ተጫዋች ወደ ክለቡ ከመቀላቀል ባለፈ ቡድኑ ዴብዝ ያለው ቡድን እንዲሆን ማድረግ ነው። ባለፈው ቶተንሃም ከተቸገረባቸው አንደኛው ምክንያት ምንድን ነው? ሶፊ እንደምታስታውሰው ይሄ ቡድን 17ኛ ደረጃ እንዲጨርስ ካደረጉት መካከል የቶተንሃምን ያክል ተጫዋች የተጎዳበት አንድም ክለብ አልነበረም። ታስታውሳለህ? ያ ሁሉ ተጫዋች ነው የተጎዳባቸው ግራ እስኪገባቸው ድረስ ማለት ነው። አሰልጣኙ ግብ ጠባቂ ሳይቀር ነው የተጎዳባቸው እንዳለ ነው የተጎዳባቸው። በቃ አልጋ ላይ ነበር ያሳለፈው በሙሉ ወሳኝ የሚባሉ ተጫዋቾች ጭምር እነ መሐመድ ቅዱስ የለ እነ ጄምስ ማዲሰን የለ ምን ያልተጎዳባቸው ቤንታንኩር ቪካሪዮ ደግሞ ሁለቱ ሴንተር ባኮች በጋራ ተጎዱ። እነ ክርስቲያን ሮሜሮ ቫንደቬን በነ ቤን ዴቪስ ነበሩ ሲጫወቱ የነበሩት እና አርክግራይ። ስለዚህ ይሄ ምንድን ነው አሁን የተማሩበት ነገር ምንድን ነው? በራሳቸው ስህተት ተምረዋል። ኦፍኮርስ ብልጥ ሰው በሰው ስህተት ይማራል ቢባልም ነገር ግን ቶተንሃም በራሱ ተምሯል። ክፍተቱን አይቶታል። ዴብዝ አስፈላጊ ነው። ያንን ዴብዝ ለመጨመር ነው ተጫዋቾችን ከየአቅጣጫው እያመጣ የሚገኘው ማለት ነው። ሳንድሮ ቶናሊ በማንቸስተር ዩናይትድና በአርሰናል በጥብቅ ሲፈለግ ነበር እንደምናስታውሰው፣ ስሙ ሲያያዝ ነበር። ይበልጥ ደግሞ ማንቸስተር ዩናይትድ በቃ ሳንድሮ ቶናሊ ማግኘት አለበት የሚለው ስሙ ሲነሳ እንደነበር አይዘነጋም። በኋላ ሳንድሮ ቶናሊን የተጠየቁትን ብር ከፍለው 100 ሚሊዮን ፓውንድ ሆጭ አድርገው ወጥተው ከፈሉ።
እንደገና ማቲያስ ፈርናንዴዝን አሁንም ማንቸስተር ዩናይትድ ይፈልገው ነበር። 80 ሚሊዮን ፓውንድ አወጡና አስፈረሙ። እስከ 85 ሚሊዮን ፓውንድ ይደርሳል። ለሁለቱ ተጫዋቾች ብቻ 185 ሚሊዮን ፓውንድ ነው ይሄ ክለብ ያወጣው ማለት ነው። እዚህ ቡድን ውስጥ አሉ እነ ሪቻርድሰን አልተነኩም። ኦፍኮርስ ክርስቲያን ሮሜሮ ለቋል፣ ግን በሱ ቦታ ማን ነው? በነፃ ዝውውር እነ ማርኮ ሴኔሲ ሁሉ ገብተዋል። ቫኔ ከመጥቷል። ቫንደቨን አለ። ምንም በእያንዳንዱ በጣም ሰፊ ነው። ኦፍኮርስ የለቀቋቸው አሉ እንደ ጄድ ስፔንስ አይነት ተጫዋቾች፣ ግን ደግሞ የመጡ ተጫዋቾች ደግሞ በጣም ብዙ ናቸው። ይጨምራል። ጄድ ስፔንስ ላይ እኮ ካምቢያሶን ለማምጣት እየሰሩ ነው። ገና ኮዲ ጋክፖን ለማስፈረም ጥረት እያደረጉ ነው። አማካኝ ክፍላቸውን አጠናክረዋል። አማካኝ ክፍል ላይ ያሉ ተጫዋቾች አሉ፣ አልተነኩም፣ አልለቀቁም። ከነ ቤርጋቬል ጀምሮ ያሉ ተጫዋቾች እነ ማዲሰን ጭምራሉ እዚህ ቡድን ላይ እነ ሳር ሁሉ አሉ። ኦፍኮርስ ቢሱም አይለም፣ ግን የመጡ ተጫዋቾች አሉ። ሳንድሮ ቶናን አለ፣ ማቲያስ ፈርናንዴዝ አለ። ምን ቀራቸው? አጥቂ ቦታ ላይ ቀጥታ ሳቪኒዮንና ኦማር ማርሙሽን ከማንቸስተር ሲቲ ማንቸስተር ሲቲ እኔ እንግዲህ በቀሪ የዝውውር መስኮቶቹ ተጫዋች ካላስፈረመ ፈጣሪ ሆኖ ከማለት ውጭ ምንም ዘንድሮ ማንቸስተር ሲቲ አደጋ ውስጥ ይገባል። ምንም ጥያቄ የለውም። ሮድሪን የሚያክል ተጫዋች ቡድኑ አቶ እንደውም አንድ አስተያየት ሰጪ ወልዴ ጄሱስ መሰለኝ በኮሜንት መስጫው ላይ ማንቸስተር ሲቲ አለ ዛይለሙና ያጣዋል። ዛይለሙን ያው ዛይለምና ፍሎኤም ይታወቃሉ፣ የእጽዋት ቲሾች ናቸው። ማዕድናትንና ምግብን የሚያዘዋውሩ ማለት ነው። ዛይለም የሚባለው ከስር ከአንድ አትክልት ወይም እጽዋት ከስሩ ውሃና ማዕድናትን ተሸክሞ ወደ ቅጠል የሚያደርስ ማለት ነው። ወደ ቅጠል የሚያደርስ ማለት ነው። ዛይለም ወሳኝ ነው። ውሃና ማዕድናትን ከስር በስራ አማካይነት እየመጠጠ የሚያደርስ ቲሹ ነው ዛይለም ማለት። ፍሎኤም የሚባለው ደግሞ ስኳርን ከቅጠል የተዘጋጀው ምግብ ወደ ሌሎች የሰውነት ክፍሎች ወደ ተክሎች የሰውነት ክፍል የሚወስድ ማለት ነው። ፍሎኤም አንዱ ከታች ወደ ላይ፣ አንደኛው ከላይ ወደ ታች ማለት ነው። ዛይለም ከታች ወደ ላይ፣ ከስር ወደ ቅጠል፣ ፍሎኤም ከቅጠል ወደ ሌሎች የእጽዋት ክፍሎች የሚወስድ ማለት ነው። እነዚህ የሉም ማለት የአንድ ተክል ህልውና አደጋ ውስጥ ገባ ማለት ነው። ለዛ ነው ቅድም አስተያየት ሰጫችን ማንቸስተር ሲቲ ዛይለሙና ያጣው ያለው ማለት ነው። ያ ብዙዎች በባዮሎጂ ያስታውሱታል ዛይለምና ፍሎኤምን። ተጨማሪ መረጃዎችን ለነሱ መጥቀስ ይቻላል፣ ወይም አድማጮች ለእናንተ ወልዴ ስለጠቀሰው እንደው ልጨምርበት ብዬ ነው ግልጽ ለማድረግ ያክል። ሶ ማንቸስተር ሲቲ እውነቱን ነው ዛይለሙን ዴኔውን ሁሉን ነገር አጥቷል። ሮድሪ የለም፣ ከዚህ በፊት ኬቨን ደብሩና የለም፣ አሁን ደግሞ ከሮድሪ በተጨማሪ በርናንዶ ሲልቫ የለም። ተከላካይ ቦታ ላይ ኒኮ ኦራይሊ ዓለም ዋንጫ ላይ ምንድነው የነካው እስኪባል ድረስ አቋሙን ያወረደው ማንቸስተር ሲቲ ላይ የምናውቀው ተጫዋች ነው እንዴ? ኧረ በጭራሽ። ኒኮ ኦራይሊማ እንደዚህ ሊሆን አይችልም። እንግሊዝ ላይ መጀመሪያዎቹ ጊዜያቶች አሰልጣኙ አሰለፉት፣ የእንግሊዝ ብሔራዊ ቡድን አሰልጣኝ አሰለፉት ጀርመናዊ። ግን የሚጠበቀው ሚና ነበረው? አልነበረም፣ አላሳየም። በቀደም በአርሰናል የደረሰበትን ሽንፈት ማየት ይቻላል። አርሰናል ጎል ማስቆጠር ብቻ ሳይሆን 3 ጎል ማግባት ብቻ ሳይሆን የማንቸስተር ሲቲን የኳስ ቁጥጥር ሁሉንም ነገር የበላይነት ነው የወሰደው። ስለዚህ በዚህ ሁኔታ ላይ ያለ እንደገና አሁንም ደግሞ የቡድኑን ዴብዝ የሚያሳጣ የቡድኑን ጥልቀት የሚያሳሳ ተጫዋቾችን ነው የሚለቀው። ቴጃኒ ራይንደርስ ወጥቷል፣ ወደ አልቃዳሲያ ወደ ሳውዲ ፕሮ ሊግ ሄዷል። ሮድሪ የለም። በርናንዶ ሲልቫ ሪያል ማድሪድ በነጻ ዝውውር፣ ሮድሪ ባርሴሎና፣ አሁን ደግሞ ሳቪኒዮና ኦማር ማርሙሽ። እሺ ዶኩ ቢጎዳ ምንድን ነው የሚሆነው? ይሄ ቡድን ሴሜኒዮ ቢጎዳ ምንድን ነው የሚሆነው? መሀል ላይ ሮድሪ በትክክል ተተክቷል። ኢሊዮት አንደርሰን ያ ሁሉ ብር ወጥቶበት በቀጣዩ ዓመት ማንቸስተር ሲቲ በጣም አደጋ ውስጥ ነው። ሶፊ በነገራችን ላይ በቢቢሲ ጥያቄ ቀርቦላቸው ነበር ተንታኞች፣ የቢቢሲ ተንታኞች ማለት ነው። አድማጮች የእናንተንም ግምት አስቀምጡ። በነገራችን ላይ በቀጣዩ ዓመት ዋንጫውን ማን ይወስደዋል? ፕሪዲክት አድርጉ እስኪ። የተለያዩ ነገሮችን አይታችሁ ያስፈረሟቸውን ተጫዋቾች አይቷችሁ ግምቶቻችሁን አስቀምጡ። በእንግሊዝ ታዋቂ የሆነውና ብዙዎቻችን ሪፈር ከምናደርገው መካከል አንዱ ቢቢሲ ነው።